እኔም ግን የሆነ ቅር ያለኝ ነገር አለ። ቆይ እንዴት ሊሆን ይችላል? ዝም ብለን እንዳይሆን እየተጠራጠረን ያለ። ማታ ግን ሰዓት ትንሽ ለየት ስላለችብኝ። ታዲያ ምን ችግር አለ? ይሄ እኮ በጣም ቀላል ነው። ምን ልታደርግ ነው? ማታ እራት የጋበዝኳት ልጅ ቤዛ መሆኗን ለማረጋገጥ አንድ መንገድ አለ። እመኙ፣ በሱ በደንብ ማረጋገጥ ይቻላል። ግን ቤዛ ከሆነች ሮቤልና ወይዘሮ ዘርፌ እንግዲህ ቤዛን እጅግ በጣም ተጠራጥረዋታል። ሱራፌል አይሆንም አንቺን ሳዲስ ከዚህ ቤት አልወጣም በማለቱ ቤዛ ወደነ ሳሚ ቤት እንድትሄድ ሆናለች። ሉላም ወደ አክስቷ ጋር ዳግም ልትመለስ ችላለች። ሮቤል ቤዛ ናት አይደለችም እያለ ስለተጠራጠረ ለምን ቼክ ስታደርጊ እስካሁን አላየውሽም፣ ስለዚህ ቼክ ማድረግ አለብሽ፣ እርጉዝ እኮ ነሽ፣ እንዲሁም ደግሞ የልጅሽን ጾታ ለምን አታውቂም በማለት እንግዲህ ክሊኒክ ይዟት ሄዷል። ሉላም እጅግ በመበሳጨት አንተ ጠርጥረህ ነበር ማለት ነው፣ ቤዛ መስዬህ ነበር አይደለ? ቤዛነቴን ለማረጋገጥ መውረድ ትችላለህ፣ ና እንግባ፣ ነገር ግን እርግዝናውን እንኳ ተወው በማለት እንግዲህ እጅግ በመናደድ በነገራችን ላይ ቤዛና ሉላ እጅግ ብዙ ነገር የሚያመሳስላቸው አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ቤዛ ድራማ ክፍል 82ን ይዤላችሁ መጥቻለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ አግዙኝ። እንዲሁም ነባሮች ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን በኮሜንት በማስቀመጥ አብራችሁኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ወይዘሮ ዘርፌ እንግዲህ በባለፈው ፓርት ላይ ወደ ሩቤል ጋር በመሄድ እየተጠራጠርኩ ነው ቤዛ ትሆን እንዴ እያለች ትገኛለች። እሱም እኔም ተጠራጥሬ ያለው አዲስ ነገሮችን አይቻለሁ፣ ስለዚህ አሁን ላይ የሆነ ነገር አድርገን ቤዛነቷን መለየት አለብን፣ ቤዛ ከሆነች ግን በማለት ነበረ እየሳተው። ነገር ግን ሱራፌል ወደነ ቤዛ ቤት በመምጣቱ ቤዛ ለመጣ ብትለውም እሱ ግን በቃ ይዤሽ መሄድ አለብኝ እያላት ይገኛል። ቤዛ ግን ሀሳቤን ነክዴን ራሴ መጨረስ ነው የምፈልገው፣ ስለዚህ እባክን ተወኝ፣ ተረጋጋ፣ እኔ እኮ ቤዛ ነኝ፣ ማየው ነገር ውስጥ አልገባም እያለችው ቢገኝም ነገር ግን ሱራፌል በጭራሽ ከዛ ሰው ጋር ላይሽ አልፈልግም በማለት እንግዲህ እጅግ በጣም ተበሳጭቷል። በነገራችን ላይ በቃ እነሱ በሚያወሩበት ሰዓት ቤት ውስጥ ከኋላ ሆና በቃ ስልክም ስታወራ እንዲሁም ደግሞ ሱራፌል ቤት ሆኖ ሲያወሩ ከውጭ ሌላ ሰው ሰማቸው እያልኩ ነበር። ግን ሌላ ሰው ማንም ሳይሰማቸው ነው እንግዲህ ሀሳብና ምኞታቸውን ፈጽመው ከዚህ ቤት የሄዱት። እንግዲህ እነሱ እዛ ሲነጋገሩ በነበረበት ሰዓት ዶክተሩ መጥቶ ነበረ። ዶክተሩን ሲመጣ ሮቤልን ፊት ተደበቅ በማለት ሱራፌልን ትደብቀዋለች። ቤዛ ግን እጅግ ተደነባብራ ነበረ። ምን ነው የደነገጥሽ ትመስያለሽ በማለትም እንግዲህ ዶክተሩ ሊያረጋጋት ሞክሯል። እሷ ግን ደህና ነኝ ራሴን ስላመመኝ ነው በማለት ትመልስለታለች። የትናንትና ወራት እንዴት ነበረ እና ደግሞ ትናንት ያልኩሽን በቃ ዛሬ እንደግመዋለን በማለት ይጠይቃታል። ሱራፌልም ይህን የሚያወሩትን እየሰማ እጅግ እየተናደደ ነበረ። ለምንድን ነው እዚህ ቆሜ የማየው? ለምን ሄጄ አልመታውም እያለም ነበረ። ነገር ግን ራሴን አሞኛል፣ በቃ እኔ ስፈልግ እደውልልሃለሁ፣ አሁን ሂድ በማለት ቤዛ ትሸኘዋለች። ዶክተሩም ከቤት ሲወጣ እሺ በቃ ደውይልኝ በማለት ስሟት ነበረ እየወጣው። እንግዲህ ሱራፌል ይህን እያየ ስለነበረ ቤዛ ደህና ነሽ? ምን አባቱ ነው የሚስምሽ? በማለት የሳምበትን ቦታ እየጠረገላት ነበረ። በቃ እሺ ተረጋጋ በማለት ትነግረዋለች። ከእሱ ጋር ሁለተኛ እንኳን አይደለም እራት አብሬ ላይሽ ራሱ አልፈልግም፣ ስለዚህ ከዚህ ጨዋታ ውስጥ መውጣት አለብሽ። በቃ እኛ የምንፈልገውን እንድታረግልሽ የምፈልጊውን ነገር በሙሉ ለቤዛ ለሉላ ተናግረሽ ሉላ ሁሉንም ነገር ትፈጽመዋለች፣ ስለዚህ እባክሽን በማለት እንግዲህ ተማጽኗታል። በዚህም ደግሞ እነይ እንሂድ በማለት ነው ይዟት ወደ ቤት የሄደው። ቤዛ ለመሄድ ፈቃደኛ ባትሆንም ነገር ግን ሱራፌል ስላስገደዳት በቃ ምንም ማድረግ አልቻለችም። ሉላን በድጋሚ ቀይራታለች። ቤዛ ሉላና ሱራፌልም አንድ ካፌ ቁጭ ብለው እንግዲህ እያወሩ ነበረ።
በቃ አሁን ላይ አግቢኝ ካለሽ ራሱ እንደምታገቢው ጫፍ ላይ እንደደረሰሽ ማሳየት አለብሽ። በቃ ብዙ ነገራችን ስለሚመሳሰል ደግሞ የሚያሰጋሽ ነገር የለም፣ እንደዋወላለን፣ ስልክ እንቀያየር፣ ይኸው እሱን የደወለው በማለትም ትሰጣታለች። ዶክተር ሮቤል ደውሎ ስለነበረ ሲያወራትም እንግዲህ ተሻለሽ ሲያት ራሴን ስትል አዎ በማለት እንግዲህ ምልክት ትሰጣታለች ቤዛ። አዎ ተሽሎኛል፣ በቃ ያለሽበት እመጣለሁኝ፣ ጠቁም ያለሽበትን በማለት ያለችበትን ነግራው እንግዲህ እሱ እንዲመጣ ሆኗል ማለት ነው። እቤት ሄዶ ስለነበር እቤት ሲያጣት ነበረ ስልክ የደወለላት። ይህን ሁሉ ነገር ያበላሸሁት እኔ ስለሆንኩኝ አሁንም ሁሉም ነገር እስከሚስተካከል የምችለውን ያክል በቃ ምንም ነገር ቢሆን አደርጋለሁ በማለት ነው እንግዲህ ሉላ ሀሳቧን እየሰጠችው። ዶክተሩም ዘርፌን በማግኘት እንግዲህ ማለትም ቤት ቤዛን ፈልጎ ሄዶ ነበረ፣ ማለትም ሉላን ማለት ነው። ነገር ግን አክስቴቷን አግኝቷት ግን አንቺ እንዴት ምን ያክል ታስቢላታለሽ ማለት ምን ያክል ነው በማለት ያላትን ፍቅር ጠይቋት ነበር ለቤዛ ማለት ነው። በፊት ላይ ነበረና ደግሞ ያደራ ልጅ ስለሆነች እንጂ ምንም አይመቸኝም እኮ በማለት ነው እየተናገረችው። ነገር ግን ለምንድን ነው ይሄን ያክል እሷ ላይ ክፉ የሆንሽው በማለትም ጠይቋት ነበረ። አላቅም ግን በጣም ሰግቻለሁ በማለትም ስትነግረው ምን አንቺ ሰው ላይ ያደረግሽውን ሰው አንቺ ላይ እንዳያደርግ ፈርተሽ ነው ወይ በማለት ይነግራታል። ግን ለምንድን ነው ስለዚህ የምናወራው ስትለው እኮ ይገርምሻል እንጂ በማለት እንግዲህ ዶክተሩ ወደዛው ነው እየቀየሰው። ሉሲም ከሳሚ ጋር ደስ የሚል ጊዜ ለማሳለፍ እንግዲህ ሻማ ብርታ እንዲሁም ተዘጋጅታ ወይኑንም ገዝታ ጠብቀው ነበረ። እሱም እንደገባ ትንሽ ቢያደናግራትም መብራቱ ለምን ጠፋ ምናምን እያለ ጨረቃይ ምናምን ስትለኛል ነበር እንዴ ለምንድን ነው አሁን እንደዚህ የምትለኝ በማለት ትናገረዋለች። ሉሲ እንግዲህ ቶሎ ትናደዳለች። ሳሚ ማናደዱን ቀጥሏል። ልክ ስትናደድ ደግሞ ወደዛው ብሎ እያረጋጋታል። እሷም ልቧ የዋህ ነውና ወደ ቶሎ ትመለሳለች። እንግዲህ ደስ የሚል ጊዜን እያሳለፉ ነበረ። እንዲሁም ሳሚም ሱራፌልም ሉሲና ቤዛም ተሰብስበው በጣም ደስ የሚል ቀልዶችን እየተቀላለዱ ደስ የሚል ሁኔታ እያወሩ ነበረ። እውነት የቤት ሳቅ እንጂ ሐዘን አይፈልግም በማለት እንግዲህ ሳሚም ይናገራል። አዎ ግን እኔ አሁን ልቤ ያለው ዴጋ ነው በማለት ቤዛ ትናገራለች። አሁንም እንግዲህ ከሽብሩ ጋርም ያለ ፍቅር ውስጥ መግባቷን ከሉሲ ሰምተናል። ሉሲ አሁን ላይ ተገላገልኩኝ እያለች ትገኛለች። እነ ሳሚ ግን እነ ሱራፌል ይህን ሲሰሙ እጅግ በጣም ነበር የተደነቁት። እንዴት ማለት የሽብሮ ያንቺ በማለት ነበር የነገራት። አዎ የኔ ከራሴ ላይ ወረደልኝ ብትለም ተሸክመሹ ነበር እንደ እያለ እንግዲህ ሳሚ ሲቀልድባት ነበረ። ግን ደስ የሚል ጊዜ እያሳለፉ ነው። ያው ሀሳባቸው ባይረጋም እንግዲህ ዶክተር ሮቤልም ሉላን ይዞ ወደ ክሊኒክ ሄዷል። እርጉዝ እኮ ነሽ፣ ለምንድን ነው ክትትል የማታደርጊው? እስካሁን ክትትል ስታደርጊ አላየሁሽም። ስለዚህ ዛሬ ክትትል ማድረግ አለብሽ። እንደገና ደግሞ የልሽንም ጾታ ማወቅ አለብን እያላት ይገኛል። እንግዲህ ሉላ እጅግ በመናደድና በመበሳጨት አንተ ቤዛንሽ ብለህ ነው አይደለ በዚህ ልታረጋግጥ የመጣኸው? ለማንኛውም እርግዝናዬን ቼክ ለማድረግ ሳይሆን ቤዛነቴን ለመለየት እና ውር ተመኪና በማለት ተመኪና ቀድማ ወርዳለች። አይ እሱ ቤዛማ ብትሆን እንደዚህ በኮንፊደንስ አትለኝም ነበር በማለት እንግዲህ ዶክተሩም ሊወርድ ችሏል ከመኪናው ማለት ነው። ወደ ቤትም በተመለሰች ሰዓት ሉላ እጅግ በጣም ተናዳና ተበሳጭታ ነበረ። አንቺ ልጅ አይደለ እንደዚህ ሂድ እናስመርምራት ብለሽ የላክሽው? ለማንኛውም ጽንሱ ሰላም ነው፣ 4 ወርም ሆኖታል በማለት ትነግራታለች። አንቺ ልጅ አርፈሽ ተቀመጫ፣ የታሽ ግን ቤት የለቀሽ እንድትወጪ ነው የማደርግሽ በማለትም እንግዲህ ማስፈራሪያ ሰጥታታለች። ከቤዛ ጋርም ተደዋውለው እንግዲህ ብዙ ደቂቃዎችን እያወሩ ነበረ። ምንም የሚያስፈራ ነገር የለም፣ አትፍሪ፣ እንደዋወላለን። ደግሞ ይልቅስ አንቺን አለማመኔን እስካሁን ይቅርታ አድርጊልኝ በማለት እንግዲህ ቤዛም ሉላን ይቅርታ ጠይቃታለች። ይህም ሁሉ ነገር ያደረኩት እኔ ነኝ፣ ሁሉንም ነገር ያበለሻሸሁት። ስለዚህ ሁሉንም ነገር ወደ ነበረበት ቦታ ለመመለስ የቻልኩትን ያክል እከፍላለሁ ያለች ሲያወሩ ዶክተር ሮቤል ይመጣል። ክላሷን ከፍቶ ነበረ እየገባው ሮቤል በዚህ ሰዓት ሮቤል ብላ ደንግጣ ስለነበረ ያን እንደዛ ስትልም ስለሰማቻት ሮቤል አንቺ ክላስ በዚህ ሰዓት ምን ያደርጋል ሉላ ሉላ እያለች እንግዲህ በስልኩ ስትጠራት እሷ ግን
ከዶክተር ሮቤል ጋር ተፋጣ ነበረ። ምን ሊከሰት ይችላል በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ደግሞ ላይክ፣ ሼር በማድረግ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። በያላችሁበት ሰላማችሁ